ታሪኩ የሚጀምረው አንዲት ጋዜጠኛ በለንደን የዳይመንድ ኮርፖሬሽን ውስጥ ብቸኛዋ ሴት ስራ አስኪያጅ የነበረችውን ላውራ ኩዊንን ኢንተርቪው ለማድረግ ወደ አንድ ሬስቶራንት ስትገባ እያስመለከተን ነው። ጋዜጠኛዋም ወደ ስራው ዓለም ስለገቡት የመጀመሪያው ትውልድ ሴቶች የሚያሳይ አጭር ጽሑፍ እየጻፈች ነው። ጨዋታው እየቀጠለ ሲሄድ ኩዊን በጠረጴዛው ላይ አንድ ሳጥን ታስቀምጣለች። በሳጥኑም ውስጥ ያለውን አንድ ግዙፍ አልማዝ እያሳየቻት እኔ ነኝ የሰረኩት በማለት ትናገራለች። በዚህ ንግግር ድንገት ግራ የተጋባ ባችሁና የማወቅ ጉጉት ያደረባት ጋዜጠኛ ኩዊን እስካሁን ድረስ በስርቆቱ ምክንያት እስር ቤት ስትማቀቅ እንደነበረች ትገምታለች። በመቀጠል ታሪኩ ወደ 1960ዎቹ ይመለሳል። በወቅቱ ኩዊን በለንደን ዳይመንድ ኮርፖሬሽን ውስጥ በስራ አስኪያጅነት ትሰራ ነበር። ድርጅቱ በደቡብ አፍሪካ ከ100 በላይ አፍሪካውያን የማዕድን ሰራተኞችን ሕይወት በቀጠፈው አደጋ አሳዛኝ ክስተት ምክንያት ድርጅቱ ከፍተኛ ውግዘትና ጫና ውስጥ ወድቋል። ሶቪየት ህብረት ከለንደን ዳይመንድ ኮርፖሬሽን ጋር በሚስጥር ንግድ እያካሄደች ቢሆንም በተባበሩት መንግስታት ድርጅት በኩል በእንግሊዝ ላይ ማዕቀብ እንዲጣል ተወተውታለች። በአንድ አስቸኳይ ስብሰባ ላይ የኩዊን ወንድ የስራ ባልደረቦች ለሩሲያውያን ትምህርት መስጠት አለብን የሚል ምክር ሲሰጡ፣ እሷ ግን ከሌላ ተቀናቃኝ የአልማዝ ኩባንያ ጋር ሊወግኑ ስለሚችሉ ነገሩ አስከፊ መዘዝ ሊያስከትል እንደሚችል ለአለቃዋ ታስጠነቅቀዋለች። የኩዊን አለቃ ሚልተን ኬንድሪክ በሀሳቧ ቢስማማም በዚሁ ስብሰባ ላይ ለእሷ ሊሰጣት የሚገባውን የማኔጂንግ ዳይሬክተርነት ማዕረግ ለወንድ የሥራ ባልደረባዋ ለፒተር ቦላንድ ይሰጠዋል። ኩዊን በነገሩ ብታዝንም ነገር ግን ቅሬታዋን አላሳየችም። ይልቁንም ምንም አይነት መሰናክል ቢገጥማት ተስፋ እንዳትቆርጥ የሚያስታውስ ደብዳቤ ለራሷ ትጽፋለች። ከዚህ ውድቀት በኋላም በከፍተኛ ቁርጠኝነት ስራዋን ትቀጥላለች። ከስራ ሰዓት በኋላ መጨረሻ ላይ የምትወጣው እሷ ነበረች። በማግስቱ በስራ ቦታ ላይ ሃሮልድ ሬኖልድስ ከሚባል ሰው ጋር ትገናኛለች። በአንድ ዩኒቨርሲቲ ውስጥ አብረው እንደተማሩና ሬኖልድስ በወቅቱ ኩዊንን አጥብቆ ይፈልጋት እንደነበር እሷ ግን ምንም ፍላጎት እንዳላሳየችው ይገልጻል። ሬኖልድስ አሁን ላይ በአላይ ባንኪንግ ውስጥ እንደሚሰራ ነግሯት ስራ መቀየር ከፈለገች እንዲያግዛት የቢዝነስ ካርዱን ይሰጣታል። በኋላ ላይ ኩዊን በቢሮ ውስጥ አዲስ የሲኒማ ቲኬትና ተስፋ እንዳቆርጭ የሚል ማስታወሻ ታገኛለች። ነገሩ ገርሟት ግለሰቡን ለማግኘት ቲኬቱን ተጠቅማ ወደ ሲኒማ ቤት ታመራለች። ያ ሰውም የድርጅቱ ጽዳት ሰራተኛ የነበረው ሚስተር ሆብስ ሆኖ ይገኛል። ኩዊን ግራ ተጋብታ ልትሄድ ስትል ሚስተር ሆብስ በትዳር ህይወቱ ደስተኛ እንደሆነና ሌላ ፍላጎት ኖሮት እንዳልሆነ ይገልጽላታል። ይልቁንም የቢዝነስ ሐሳብ እንዳለው ያስረዳታል። ከብዙ ማግባባት በኋላ ኩዊን በሐሳቡ ትስማማለች። ሚስተር ሆብስ ላለፉት 3 ዓመታት ለ6 ጊዜ ያህል የደረጃ እድገት ተነፍጋ በድርጅቱ ላይ ያላትን ቅሬታ እንደሚያውቅ ይነግራታል። ኩዊን በነገሩ አፍራ ልትወጣ ስትል ሚስተር ሆብስ ከስራ ልትባረር እንደሆነ ይነግራታል። ኩዊን ይህንን ስትሰማ ደንግጣ ሚስተር ሆብስን ይህንን እንዴት ሊያውቅ እንደቻለ ትጠይቀዋለች። ሽማግሌውም ብዙ ከፍተኛ ባለስልጣናት የጽዳት ሰራተኞችን እንደማያዩ ስለሚቆጥሩ በፊታቸው የግል ሚስጥራቸውን ያወራሉ ሲል ይመልስላታል። ስለ ወደፊት ህይወቷ የሰጋችው ኩዊን በማግስቱ ሬኖልድስን ለማግኘት ትወስናለች። እሱ ግን የሩሲያውያኑን ድርጅት እንዳበላሸች የሚገልጽ ወሬ በድርጅቱ ውስጥ እየተወራ ስለሆነ ስራ ሊሰጣት እንደማይችል ይነግራታል። አማራጭ ያጣችው ኩዊን በመጨረሻ ከሚስተር ሆብስ ጋር ለመገናኘት ትወስናለች። ሽማግሌው ከድርጅቱ $1 ሚሊዮን የሚያወጣ አልማዝ የመስረቅ እቅድ እንዳለው ይገልጽላታል። ምክንያቱም ከ6 ወራት በኋላ ምንም ሳይኖረው በባዶ እጁ ጡረታ ይወጣል። ይህን የመሰለም አነስተኛ ስርቆት ኩባንያው ፈጽሞ እንደማያስተውለው ይነግራታል። እንዲሁም ገንዘቡ ለባለቤቱ አንድ ነገር ለማድረግ እንደሚያስፈልገው ይገልጻል። ነገር ግን እሱን ከማግኘቷ በፊት ስለ እሱ ታሪክ አጣርታ የነበረችው ኩዊን ውሸታም እንደሆነ ትናገራለች። ባለቤቱ ከሞተች ረጅም ጊዜ እንደሆናት ታውቃለች። በተጨማሪም ሚስተር ሆብስ የቧንቧ ባለሙያ ለመሆን ይሰለጥን እንደነበር፣ ነገር ግን ባለቤቱ ስትታመም በድርጅቱ ውስጥ የጽዳት ስራ ለመስራት እንደተገደደ ትገልጻለች። ይህንን የሰማው ሆብስ ስለ ዋሻት ይቅርታ ጠይቆ ብልህነቷን ያደንቃል። በመቀጠልም አልማዙን ከድርጅቱ ለመስረቅ ያዘጋጀውን ሰፊ እቅድ ያብራራላታል። እቅዱ በግብዣው ምሽት ላይ የኬንድሪክ ቤት በመግባት የካዝናውን ይለፍ ቃል መስረቅን ያካትታል። ንግግራቸው ከመጠናቀቁ በፊት የይለፍ ቃሉን የምትሰርቀው እሷ እንደሆነች ይነግራታል። ምንም እንኳን ግራ ቢገባትም በማንኛውም መንገድ ሀብታም መሆን ስለምፈልግ ኩዊን በዚህ ትስማማለች። በግብዣው ላይ ኩዊን የሶቪየት አልማዝ ባለስልጣን ኃላፊ የሆነውን ቭላድሚር ዲሚትሪቭን በጨዋታ ስታዝናና ቆይታ በሚስጥር ወደ ኬንድሪክ ክፍል ትገባለች። በሚስተር ሆብስ መመሪያ መሰረት ከጠረጴዛው ስር ኮዱን ብትፈልግም ልታገኘው አልቻለችም። ይባስ ብሎም ኬንድሪክ ወደ ክፍሉ ሲመጣ ኩዊን ለመደበቅ ትገደዳለች። ኬንድሪክ ከካዝናው ውስጥ ሰነዶችን ሲያወጣ ኩዊን አጋጣሚውን በመጠቀም የይለፍ ቃሉን በጭንቅላቷ ትይዛለች። እሱ ከወጣ በኋላ ካዝናውን ከፍታ በወረቀቱ ላይ የተጻፉትን የይለፍ ቃሎች ትወስዳለች። በመቀጠል
በመቀጠልም ኩዊን በደስታ ኮዶቹን ለሆብስ ታስረክባለች። ነገር ግን በማግስቱ ድርጅቱ በመላው ህንፃ ላይ የደህንነት ካሜራዎችን መቅጠሙን ስታይ ትደነግጣለች። ኩባንያው 8 የተለያዩ ካሜራዎችን የገጠመ ሲሆን ከነዚህም ውስጥ አንዱ የካዝናውን መተላለፊያ ኮሪደር የሚያሳይ ነው። ካሜራው በቀን 24 ሰዓት በሳምንት 7 ቀናት ጥበቃ ከሚደረግበት የጥበቃ ክፍል ጋር የተገናኘ ነው። ኩዊን በፍጥነት ወደ ሚስተር ሆብስ ጋር ሄዳ እቅዱን እንዲሰርዙ ትጠይቃለች። ይሁን እንጂ ሽማግሌው እምቢተኛ በመሆን እንድትረዳው ያስፈራራታል። ሌላ አማራጭ ያጣችው ኩዊን በደህንነት ሲስተሙ ውስጥ ያለውን ክፍተት ትነግረዋለች። በታችኛው ክፍል ውስጥ 8 ካሜራዎች ቢኖሩም በአንድ ጊዜ በስክሪኑ ላይ የሚታዩት 4 ምስሎች ብቻ ናቸው። 4ቱ ሲታዩ 4ቱ ደግሞ ይጠፋሉ። ምስሎቹ በ15 ሰከንድ ልዩነት ስለሚለዋወጡ እያንዳንዱ ምስል ከስክሪኑ ላይ ለ60 ሰከንድ ይጠፋል። ሚስተር ሆብስም በእነዚህ 60 ሰከንዶች ውስጥ ከኮሪደሩ መጨረሻ ተነስቶ ወደ ካዝናው መግባት አለበት። ልበ ሙሉ ሚስተር ሆብስ ይህ ሰዓት እቅዱን ለመፈጸም በቂ እንደሆነ ለኩዊን ይነግራታል። በዘረፋው ቀን ሚስተር ሆብስ የሰዓት ቆጣሪውን ከካሜራው ጋር ለማመሳሰል የጥበቃ ክፍሉን ያጸዳል። ኩዊን ጊዜ ለመግዛት እንድትረዳው ከህዝብ ስልክ ወደ ጥበቃው ክፍል የውሸት ስልክ ትደውላለች። ይህ በእንዲህ እንዳለ ሚስተር ሆብስ ወደ ካዝናው ገብቶ አስቀድሞ ከተስማሙበት መጠን በተለየ መልኩ ሁሉንም በሚባል ደረጃ አልማዞቹን ይዘርፋል። ኬንድሪክ ስለ ስርቆቱ ለሰራተኞች ለመናገር አስቸኳይ ስብሰባ ሲጠራ ኩዊን በሚስተር ሆብስ በመከዳቷ ትበሳጫለች። ድርጅቱ ጉዳዩ ወደ ህዝብ እንዳይወጣ ሰራተኞችን እያስጠነቀቀ ፊንች የተባለ የግል መርማሪ ይቀጥራል። ኩዊን በጉዳዩ ተደናግጣ ሚስተር ሆብስ አልማዙን እንዲመልስ ለማሳመን ብትሞክርም ሳይሳካላት ይቀራል። ይልቁንም እሱ በድርጅቱ በኩል 100 ሚሊዮን ፓውንድ ማስለቀቂያ ገንዘብ ይጠይቃል። በዚህ ያልተስማማችው ኩዊን ጊዜው እያለቀባት ሲሄድ ራሷን ወጥመድ ውስጥ ታገኘዋለች። መርማሪው ፊንች ኩዊን በድርጅቱ ውስጥ ከሚስተር ሆብስ ጋር በተደጋጋሚ ስትገናኝ አስተውሎ እሷን በቅርበት መከታተል ይጀምራል። ከእስር ለመዳን ስትል ኩዊን ምንም እንኳን አልማዙ የት እንደተደበቀ ባታቅም አልማዞቹን ለመመለስና ፊንችን በምርመራው ላይ ለመርዳት ትጥራለች። ፊንች በደህንነት ካሜራው ላይ ያለውን ክፍተት ደርሶበት ስርቆቱ በአንድ ወይም በብዙ የድርጅቱ ሰራተኞች እንደተፈጸመ ይገነዘባል። እንዲሁም ወንጀለኛው የካዝናውን ኮድ ከኬንድሪክ ቤት እንዳገኘ ይገምታል። ከዚህ ግንዛቤ በኋላ የኢንሹራንስ ማህበሩ ኃላፊ ሲንክሌር ስርቆቱ የውስጥ ስራ ነው በማለት ለጠፉት አልማዞች ካሳ ለመክፈል ፍቃደኛ ሳይሆን ይቀራል። ይህም ኬንድሪክን በጣም ያበሳጨውና ከሲንክሌር ጋር ከፍተኛ ጭቅጭቅ ውስጥ ይገባሉ። ይህ በእንዲህ እንዳለ ኩዊን ሚስተር ሆብስ አልማዞቹን ከህንፃው እንዴት እንዳስወጣ ለማወቅ ትጥራለች። ፊንችም ወደ ኩዊን እየቀረበ ይሄድና የኩዊንን የጣት አሻራ በኬንድሪክ ክፍል ውስጥ ሲያገኝ ይደነግጣል። ነገር ግን ለፖሊስ አሳልፎ ከመስጠት ይልቅ ስለ ጉዳዩ ሊጠይቃት ወደ መጠጥ ቤት ይወስዳታል። በሌላ በኩል ሲንክሌር የኬንድሪክን ስም ለማጥፋት ሲል የስርቆቱን ዜና ለጋዜጠኞች ያሰራጫል። በአጭር ጊዜ ውስጥም ጋዜጠኞች የድርጅቱን ዋና መስሪያ ቤት ይከቡታል። የድርጅቱ ፕሬዝዳንት ኬንድሪክ በጭንቀት ምክንያት የልብ ህመም ያጋጥመዋል። በመጠጥ ቤት ውስጥ ፊንች ኩዊንን በኬንድሪክ ክፍል ውስጥ ስለተገኘው የጣት አሻራ ይጠይቃታል። ይሁን እንጂ ኩዊን በስርቆት ውስጥ እጇ እንደሌለበት መካዷን ትቀጥላለች። ጥያቄው ሳይጠናቀቅ በፊት ፊንች ስለ ኬንድሪክ የልብ ህመም ሲሰማ ጥሏት ይሄዳል። እሷ ግን ተጨንቃና ፈርታ ወደ መጸዳጃ ቤት በመሄድ ስቅስቅ ብላ ታለቅሳለች። በዚህ መሃል የአልማዝ ጌጦቿ በድንገት ወደ እጅ መታጠቢያው ገንዳ ውስጥ ይወድቃሉ። ጌጦቹም በውሃ መውረጃ ቱቦ ውስጥ ሲገቡ ስታይ ስርቆቱ እንዴት እንደተከናወነና አልማዞቹ የት ሊኖሩ እንደሚችሉ በድንገት አእምሯ ላይ ይመጣላታል። ኩዊንም ወዲያውኑ ወደ ድርጅቱ መስሪያ ቤት በመሄድ ከህንፃው ስር ወደሚገኘው የፍሳሽ ማስወገጃ ቱቦ ትወርዳለች። እዛም ሚስተር ሆብስን መተላለፊያውን ሲጠብቅ ታገኘዋለች። ኩዊን ለፖሊስ አሳልፋ እንደምትሰጠው ስታስፈራራው ሽጉጥ ያወጣባታል። እሷ ግን ሽጉጡን ከእጁ ላይ መታ በማስጣል ትሸሻለች። ሆኖም ግን ልታመልጠው ሳትችል ትያዛለች። በእግሯ ስርም አንድ ትልቅ አልማዝ አይታ በፍጥነት ኪሷ ውስጥ ትከታለች። ሚስተር ሆብስ ለአልማዞቹም ሆነ ለገንዘቡ ምንም አይነት ፍላጎት እንደሌለው፣ ነገር ግን የባለቤቱን የሕክምና ወጪ ባለመክፈሉ ለሞቷ ምክንያት የሆነውን የኢንሹራንስ ባለስልጣን ሲንክሌርን ለማጥፋት ብቻ እንደፈለገ ይገልጻል። በኪንግስ ሮ ዋና መስሪያ ቤት የሲንክሌር አለቃ ኬንድሪክን ለመጉዳት ሲል ዜናውን ለጋዜጠኞች ማሰራጨቱን ይደርስበታል። በመሆኑም የኢንሹራንስ ካሳው ተከፍሎ የማስለቀቂያው ገንዘብ እንዲሰጥ ይወስናል። ይሄም ሲንክሌርን ሙሉ በሙሉ ያከስረዋል። ሁሉንም ነገር ማጣቱን መሸከም ያቃተው ሲንክሌር ራሱን ያጠፋል። የማስለቀቂያው ገንዘብ የጊዜ ገደብ ካለፈ በኋላ ሚስተር ሆብስ ተልዕኮ መሳካቱን ተናግሮ ይሄዳል። ብዙም ሳይቆይ በፍሳሽ ቱቦ ውስጥ ስትዞር የነበረችው ኩዊን የቀሩትን አልማዞች በሙሉ ታገኛለች። ወዲያውኑም ለፊንች በመደወል የውስጥ ስሜቷን ተከትላ እንዳገኘቻቸው በመንገር ተዋሸዋለች።
በጉዳዩ ላይ እጇ እንዳለበት የሚጠረጥር ማስረጃ ቢኖርም ፊንች በሷ ላይ ፍቅር ሳይዘው ስላልቀረ ክስ ከመመስረት ይቆጠባል። ከጥቂት ጊዜ በኋላ ኩባንያው የተሰረቁትን ንብረቶች መልሶ ያገኛል። ለህዝቡም ስርቆቱ ወሬ ብቻ እንደነበር ይገልጻል። ከዚህም በኋላ ታሪኩ ወደ አሁኑ ጊዜ ይመለሳል። ኩዊን ከረጅም ምርመራ በኋላ ድርጅቱ ሚስተር ሆብስ ብቻውን እንደሰረቀ እንደደረሰበትና እሷም ወደ ስራዋ እንደተመለሰች ለጋዜጠኛዋ ትነግራታለች። ነገር ግን እንደገና የደረጃ እድገት ስትከለከል ከስራዋ ትለቃለች። ብዙም ሳይቆይ ከስዊዘርላንድ ከሚገኝ ባንክ ደብዳቤ ይደርሳታል። ሚስተር ሆብስ እሷን በጉዳይ ውስጥ ስላስገባት ይቅርታ ጠይቆ ወደ አልማዝ ካዝናው ለመድረስ በድርጅቱ የተከፋ ሰራተኛ ያስፈልገው እንደነበር ይገልጻል። ላደረገችው እርዳታም ከፍተኛ መጠን ያለው ገንዘብ ይልክላታል። ኩዊንም ቀሪ ህይወቷን ይህንን ገንዘብ ለተለያዩ በጎ አድራጎት ድርጅቶችና ለችግረኞች በመለገስ እንዳሳለፈች ትገልጻለች። አሁን ወደ ለንደን የተመለሰችው ይህንን ታሪክ ለመናገር ብቻ ነው። ከኪሷ ካወጣችው አንድ አልማዝ በስተቀር ሁሉንም ነገር እንደለገሰችና ያ አልማዝ በህይወቷ ያስቀረችው የመጨረሻው የኩራት ምልክት መሆኑን ትናገራለች። ታሪኩም እዚህ ጋር ያበቃል።